የፈለጉትን እየተናገሩ ማለት ነው እንደፈለጉ እያወሩ አይ አንደበታቸው ነው እንጂ ሆዳቸው ምንም የለውም ተብሎ የሚነገርላቸው ሰዎች አሉ። አፍ ያለው ያግባሽ ወይስ ጤፍ ያለው ብለው በጠየቋት ጊዜ አይ አፍ ያለው ይሻለኛል ጤፉ በኋላ ይመጣል ብላ ተናግራለች ይባል። አንዳንድ ጅላጅል ሰዎች በጣም ይገርመኝ ኢየሱስ ጌታ ነው ማለት ብቻ የሚያጸድቅ የሚመስላቸው ሰዎች አሉ። እሱ ሌላ ቦታ ሄዶ መመስከር ነው። ኢየሱስን ነብይ የሚሉ አሉ፣ ኢየሱስን ፍጡር የሚሉ አሉ። እነሱ መሃል ሆኖ መጮህ ነው እንጂ ነጠላ ለብሶ ወደ ቤተክርስቲያን የሚሄደውን ክርስቶስን የባህሪ አምላክ ብሎ የተቀበለውን ቅዱስ ሥጋውን ክቡር ደሙን ተቀብሎ የመጣውን ምዕመን ኢየሱስ ጌታ ነው ብለን ልንጮህበት ማንም ሰው አያሰናብተን። ከቆረቡ በኋላ ሰዎች እጃቸውን አፋቸው ላይ የሚያደርጉት እንዳይናገሩ ነው። አንዳንድ ሰው ግን አይታቸዋል አፉን ይዞም ያወራል። ሁሉም ይጹም፣ እጅም ይጹም፣ እግርም ይጹም እና ሆድም ብቻ የሚያስርቡ አሉ። አንደበታቸው የፈለገውን እየተናገረ ፐርፐዝሊ ስልካችንን እዚህ ጋር አስቀምጠን ዳይት እየደገመን ሲጮህ ያለንበትን ቦታ እንኳን ሳናቀው ማለት ነው አንስተን የልባችንን ተናግረን ስድብም ሊሆን ይችላል ሌላም ነገር ደግሞ መልሰን ወደ ጸሎቱ ፊት ለፊት ላይ አዩት ማለት ነው። በምልክት ምን እናድርገው አሉ መሬት ላይ የተዘረው ሰውዬ እና እያነበበ ምን አለሱ አላቸውና ወደ ጸሎቱ ገባ ማለት ነው። አሁን ይህንን ጸሎት እንኳን እግዚአብሔር እናንተም አትቀበሉት። ቤተክርስቲያን እንስማለን፣ መስቀል እንስማለን፣ ወንጌል እንስማለን። ግን ልባችን ምንድን ነው የሚያስበው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ዛሬ በቀንዲል ሚዲያ በልማድና ክርስትና መርሃ ግብራችን በምዕራፍ 31 እስከ መርሃ ግብሩ ፍጻሜ አብራችሁን ከቆያችሁ እጅግ ጠቃሚ የሆነ መልእክት እና ጠቃሚ የሆነ ትምህርት ታገኛላችሁ። አባታችን ቅዱስ ዳዊት በመዝሙር 140 ላይ እንዲህ ሲል ተናግሯል። አቤቱ ለአፌ ጠባቂ አኑር የከንፈሮቼንም መዝጊያ ጠብቅ ሲል ይናገራል። እውነት ለአንደበታችን መዝጊያና መክፈቻ እንዲሁም ደግሞ ጠባቂ አለው? አንደበታችንንስ እኛንን ወይስ እግዚአብሔር ነው የሚጠብቅልን? ከአንደበታችንስ በሚወጣው ነገር ጽድቅና ኩነኔ ይመጣብናል? በአጠቃላይ በዚህ መርሃ ግብር መናገር ያለብንና የሌለብንን እንዲሁም አንደበታችንን እንዴት መግታት እንዳለብን በአንደበታችን የሚመጡብን ነገሮች ችግሮቹም እንደዚሁም ደግሞ መፍትሄዎችንም የምንማርበት ጥሩ መርሃ ግብር ተዘጋጅቷል። ስለዚህ እስከ መርሃ ግብሩ ፍጻሜ አብራችሁን ብትቆዩ እነዚህንና ሰፋ ያሉ ሐሳቦችን ትማሩበታላችሁ። መጋቢ ሃይማኖት አሰናድተው ቀርበዋል። እስከ መርሃ ግብሩ ፍጻሜ እንድትከታተሉ ግብዣዬን አቀርባለሁ። ወደ መጋቢ ሃይማኖት መምህር ምትኩ አበራ እናልፋለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንደምን ሰነበታችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ። እንኳን ለብርሃነ መስቀሉ በሰላምና በጤና አደረሰን አደረሳችሁ። ይህ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብራችን ነው። ይህ መርሃ ግብር ሳምንታዊ ነው። ሁላችሁ እንደምታውቁት በየሳምንቱ ቅዳሜ ከምሽቱ 2 ሰዓት ጀምሮ ወደ እናንተ የሚደርስ ነው። አንደኛው ወጥ የሆነ ትምህርት የሚቀርብበት ሲሆን፣ ሁለተኛው ደግሞ በዛ ትምህርት ላይ የተሰጡ አስተያየቶች፣ ጥያቄዎችን ሰብስበን እኔና ወንድሜ ሊቀ ዲያቆናት ዘማሪ ቀዳሚ ጸጋ የዚህ ሚዲያ ባለቤት ማለት ነው አብረን በጋራ ይዘንላችሁ የምንቀርብበት መርሃ ግብር ነው። ዛሬ ከኔ ጋር ነው የምንቆየው። የምናነሳው ጉዳይ አንደበትን የተመለከተ ነው። አንደበታችን በልማድና ክርስትና እንዴት ይታያል? እንደ ክርስትና አስተምህሮ አንደበት፣ በልምዳችን ደግሞ ከአንደበት ጋር ያለን ግንኙነት ምን ይመስላል የሚለውን እንዳስሳለን ማለት ነው። አንደኛ አንደበት ምንድን ነው የሚለውን እናያለን። ሁለተኛ ስለ አንደበት መጽሐፍ ቅዱስ ምን ይላል የሚለውን በወፍ በረር ለመቃኘት እንሞክራለን። ሶስተኛ አንደበትን መቆጣጠር ይቻላል ወይ የሚለውን አንስተን ትንሽ እንቆያለን። በአራተኛ ደረጃ ስለ አንደበት በልምድ የምንላቸው ነገሮች ብዙ ናቸውና ከዛ ውስጥ ጥቂቶቹን ብቻ እናነሳለን። በአጠቃላይ አንደበታችንን በተመለከተ ከልማድና ክርስትና አንጻር እያየን እንቆያለን ማለት ነው። በመጀመሪያ በቀጥታ የምንሄደው አንደበት ማለት ምን ማለት ነው የሚለውን የሥርወ ቃሉን ወይም የቃሉን ፍቺ ትርጉም ከማስቀመጥ እንጀምራለን ማለት ነው።
የአማርኛ መዝገበ ቃላት መጽሐፍት ሌሎቹም መጽሐፍቶች በመተባበር አንደበትን ያው ከግዕዙ ቃል በመነሳት ልሳን ብለው ነው የሚገልጹት። ልሳን ወይም ምላስ ወይም ተናጋሪ ህዋስ ይሏል መዝገበ ቃላት የመዝገበ ቃላት መጽሐፍ ማለት ነው። ልሳን፣ ምላስ፣ ተናጋሪ ህዋስ እግዚአብሔር ሰው ለተባለ ሕያው ፍጥረት ሁሉ የሰጠው መክሰሻ፣ መውቀሻ፣ ማመስገኛ፣ ማንነታችንን መግለጫ፣ የሃይማኖታችን መመስከሪያ ተናጋሪ ህዋሳችን ነው አንደበት ስንል ማለት ነው። አባባሎች አሉ አንደበትን በተመለከተ ለመግቢያ ያህል የተወሰኑትን ብናነሳ ለምሳሌ ኢትዮጵያውያን ሲናገሩ እግዚአብሔር እንግዲህ ማን እንደጠቀሰው ከየት እንደመጣ ባላወቅም ብዙ ጊዜ ሲነገር የምሰማው ጥሩ አባባልም ስለሆነ የምጠቅሰው እግዚአብሔር 2 ጆሮና 1 ምላስ ወይም 1 አንደበት የሰጠን አብዝተን እንድንሰማና ጥቂት እንድንናገር ነው ይላሉ። እንግዲህ ይሄ አንደበትን ቁጥብነት ለመግለጽ የሚጠቀሙበት ነው። ምንም እንኳን እግዚአብሔር እንዲህ ብሏል የሚል ማስረጃ ባናገኝም ግን በተፈጥሮ በመመራመር ማለት ነው በጎ የሆነውን ነገር ለእግዚአብሔር ሰጥቶ ወይም እንድንጠቀምበት ያስቀመጡት ነው። ጥሩ ነው አባባሉ። 2 ጆሮ አለን አብዝተን መስማት እንድንችል ነው 2 ጆሮ የሰጠን። 1 አንደበት ነው ያለን በጥቂቱ እንድንናገር ነው። አብዝተን መናገር አግባብ የለውም የሚለው ነገር ለማስቀመጥ የሚናገሩት ነው። ሌላም አባባል አለ። ምላስ ወይም አንደበት ቃል በቃል ምላስ ይሉና ያሳጣል ራስ ይላሉ። ወደ ትልቁ ጉዳይ ስንሄድ ያው በምላስ በንግግር ምክንያት ሕይወት ማለፉን ነው፣ አንገት መቆረጡን ነው። ግን ክብርን ሁሉ ታላቅነቱን ሁሉ ሊቀንስ እንደሚችል ነው የሚነግሩን። በተመሳሳይ በለፈለፉ ባፍ ይጠፉ ይላሉ። በነገራችን ላይ እነዚህ አባባሎች ዝምታን ወይም አለመናገርን ለማበረታታት አይደለም፣ አላስፈላጊ ንግግሮችን ለመንቀፍ ነው። እና ዝም ማለት አለብን ሆይ ብሎ የሚያነሳ ሰው አለ። አዎ እንመጣበታለን ወደ ውስጥ ማለት ነው። ለመልካም ነገር እንኳን አንዳንድ ጊዜ ዝም የሚባልበት ሁኔታ አለ። ክርስቶስም ይህንን ዓለም ለማዳን በመጣ ጊዜ እና ሰይጣንንም አሸንፎ ያሳየን ሞትንም ገድሎ ያሳየን በዝምታ ነው፣ በመናገር አይደለም። አፉንም አልከፈተም ይላል እና ዝምታ አንዱ የማሸነፊያ መንገድ የሚሆንበት አጋጣሚ አለ። እንደ ክርስትና አስተምሮ ዝምታ የሚወደደው ከዚህ አንጻር ነው እንጂ ስለ መብት፣ ስለ ሃይማኖት፣ ስለ ማተብ ወይም ደግሞ ስለ እውነት አንናገር ማለት አይደለም። ስለዚህ እሱን ነው ከንቱ መለፍለፍን ከንቱ መናገርን ለመንቀፍ በለፈለፉ ባፍ ይጠፉ ይላል። የራስን ምስጢር የራስን ማንነት የራስን ገበና አንዳንድ ጊዜ አጋልጦ የመስጠትም ነገር ይኖራል ማለት ነው። አንዳንዶቹ ደግሞ የእገሌ አፉ ጤፍ ይቆላል ይላሉ። አፉ ጤፍ ይቆላል በጣም ከባድ ነው ይሄ ደግሞ ማለት ነው። የማሳመን ችሎታ ወደ ስህተትም ቢሆን የመምራት ችሎታ እና ብዙ የመናገር እና አንደበቱን በልቡ ያለውን ነገር ሳያሳይ በአንደበቱ ብቻ ነገሮችን መልካም አድርጎ ለማስቀመጥ የሚሞክር ጮሌ ወይም አታላይ የሚለውን ለመግለጽ የሚጠቀሙበት ነው። ሌላም አባባል አለ። አፍ ያለው ያግባሽ ወይስ ጤፍ ያለው ብለው በጠየቋት ጊዜ አይ አፍ ያለው ይሻለኛል ጤፉ በኋላ ይመጣል ብላ ተናግራለች ይባላል። እንግዲህ ምናልባት አባባሉ በህብረተሰቡ ዘንድ ለምን ተጠቀሰ እንዴት ተጠቀሰ የሚለው ብዙ ማብራሪያ ቢያስፈልገውም እንደኛ አረዳድ ግን ከአንደበት ጋር ወይም ከማሳመን ችሎታ ጋር በተሳሳተ መንገድ ሰዎችን ከማታለል አንጻር የተጠቀሰ መሆኑን እናያለን ማለት ነው። ሌሎችም በርካታ አባባሎች አሉ። ምናልባት በኋላ ላይ ጊዜ ካገኘን እናነሳቸዋለን። ግን ወደ ዋናው ነጥብ መግባት ስላለብን ወደዛ እንሄዳለን። አንደበትን መቆጣጠር አለብን ስንል አንደበትን የምንቆጣጠረው ለምንድን ነው የሚለው እግዚአብሔር የሰጠን እንድንናገር ነው። ደግሞም ሰው በተፈጥሮ ነፃነት አለው፣ የፈለገውን መናገር ይችላል። ስለዚህ ለምንድን ነው አንደበታችን እንድንናገርበት እስከተፈጠረ ድረስ ለምንድን ነው እንደፈለግን ማንናገርበት ልንል እንችላለን። አንዳንድ ሰዎች እንደ ማታለያ ይጠቀሙበታል። ሰው መብት አለው፣ የመናገር መብት አለው፣ የፈለገውን መናገር ይችላል ይሏቸውና ግን ስትናገሩ ኃላፊነቱን እንደምትወስዱ ይነግሯቸዋል። እና ሰው አንደበቱን መቆጣጠር ያስፈልገዋል ስንል እንደ ቤተክርስቲያናችን አስተምሮ ለምንድን ነው? አንዳንድ ሰዎች የፈለጉትን እየተናገሩ ማለት ነው እንደፈለጉ እያወሩ አይ አንደበታቸው ነው እንጂ ሆዳቸው ምንም የለውም ተብሎ የሚነገርላቸው ሰዎች አሉ። በእርግጥ ነው ወይ እንደዛ? እኛ የምናውቀው በልምድ ማለት ነው። በኋላ በዝርዝር እንመጣበታለን። አንደበትን መቆጣጠር ለምን አስፈለገ?
እንግዲህ ብዙ ሰዎች አንደበት እስከተሰጠን ድረስ የፈለግነውን እንናገርበታለን ሊሉ ይችላሉ። ግን አንደበትን ደግሞ መቆጣጠር ያስፈልጋል። ስለዚህ አንደበት ስላለን ብቻ እንደፈለግን አንናገርም። አንዳንድ ሀገራትም እንደፈለጉ የሰው ልጅ ነፃነት አለው፣ የሰብአዊ መብቱ ነው ሰው ሲሆን በተፈጥሮ የተሰጠው። ስለዚህ የፈለገውን ማሰብ የፈለገውን መናገር ይችላል የሚል ሕግ ቢያወጡም ወይም ነፃነት ቢሰጡም ግን ደግሞ ሰው በሚናገረው ነገር ሲጠየቅ ደግሞ እንመለከታለን። ስለዚህ አንደበትን መቆጣጠር እጅግ በጣም አስፈላጊ ነው። አንደበትን የምንቆጣጠረው ለምንድን ነው? እንደ ክርስትና አስተምሮ ሁለት ነገሮችን ብቻ ላንሳ። አንደኛው አንደበት ራሳችንን መግለጫ ነው ካልን፣ ራሳችንን የምናስተዋውቅበት ነው ካልን፣ ራሳችንን ደግሞ በትክክል መግለጽ ካልቻልን ጉዳት አለው ማለት ነው። ከመጠን ማነስም ከመጠን መብዛትም የለበትም። በትክክል ራሳችንን መግለጽ አለብን። ብዙ ሰዎች ሲሉ ሰማለሁ፣ አንድ ክርስቲያን ስለ ራሱ መናገር የለበትም። በጣም የሚገርም ነው። ስለ ራሳችንማ በደንብ መናገር አለብን፣ ግን ስለ ራሳችን ስንናገር ጥንቃቄ ማድረግ አለብን ነው እንጂ ስለ ራሳችን በፍጹም ማውራት የለብንም ማለት አይደለም። እንዲህ አይነት አስተምሮ የለም። በትክክል ራሳችንን ካልገለጽን አንደኛ ሰዎች ይታዘቡናል፣ ሁለተኛ እኛ በሰዎች ዘንድ ያለን ስፍራ እኛ እንደምናስበው ላይሆን ይችላል ማለት ነው። ስለዚህ በትክክል ስለ ራሳችን መናገር አለብን። ስለ ራሳችን ስንናገር ግን ከፍተኛ ጥንቃቄ ያስፈልጋል። ሊቃውንተ ቤተክርስቲያን እንደዚህ ይላሉ፣ ሰው ይጠየቃል ወይም ስለ ራሱ እንዲናገር የሚያስገድዱት ሁኔታዎች ሊፈጠሩ ይችላሉ። ሰው ስለ ራሱ ሲናገር ግን እነዚህን ሶስት ነገሮች ማሰብ አለበት ይላሉ። አንደኛ ስለ ራሱ ተጠይቆ የሚመልሰው ምላሽ የርትዕት ምላሽ ይባላል ይላሉ። የመጀመሪያው ማለት ነው። ርትዕት ማለት ቀጥ ያለ እውነት የሆነ ወዲህም ወዲያም የማይባል ለዚህ ተብሎ ነው ለዛ ተብሎ ነው የማይባል ትክክለኛ ምላሽ የሚሰጥበት ሁኔታ አለ። ሁለተኛ የትህትና ምላሽ ደግሞ የሚሰጥበት ሁኔታ አለ። በወንጌል ላይም ተጠቅሷል። አብልተው አላበላንም፣ አጠጥተው አላጠጣንም፣ እንግዳ ሆኜ ተቀበላችሁኛል እያላቸው አልተቀበልንህም፣ መቼ እንግዳ ሆነኛ ተቀበልን እንዳሉት ማለት ነው። ይሄን ሊቃውንቱ ይተረጉሙታል። ወደዛ ሌድም በኋላ ላይ እናየዋለን። የትህትና ምላሽ አለ። ሶስተኛ ራሱን በትክክል የሚገልጽበት ደግሞ መንገድ አለ ወይም ምላሽ አለ ማለት ነው። ይህንን ሶስቱን ግልጽ ለማድረግ በመጥምቀ መለኮት ቅዱስ ዮሐንስ ሕይወት ለማሳየት ወይም ለማየት እንሞክር። የመጀመሪያው ለምሳሌ በዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምረን ስናነብ እስከ ቁጥር 23 ድረስ ቅዱስ ዮሐንስ መጥምቀ መለኮት የተጠየቀው ጥያቄ ነበር። እንደዚህ ይላል፣ አይሁድም አንተ ማነህ ብለው በጠየቁት ጊዜ ወይም ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን በላኩበት ጊዜ አንተ ማነህ? በጣም ከባድ ጥያቄ ነው። ራሱን መግለጽ ይጠበቅበታል ማለት ነው። በጠየቁት ጊዜ የዮሐንስ ምስክርነት ይህ ነው፣ መሰከረ፣ አልካደም አለና እኔ ክርስቶስ አይደለሁም ብሎ መሰከረ ይላል። የመጀመሪያው ይሄ ነው፣ እኔ ክርስቶስ አይደለሁም። ይሄ ለትህትና አይደለም፣ ይሄ ለሌላ ጉዳይ አይደለም። እኔ ክርስቶስ አይደለሁም። ይሄ ምላሽ የርትዕት ምላሽ ይባላል። ቀጥ ያለ ትክክለኛ ምላሽ ነው። እኔ ክርስቶስ አይደለሁም ብሎ ተናግሯል። አንደበታችን ይህንንም የምንናገርበት ነው ማለት ነው። ጥያቄው ይቀጥላል። ቀጠሉና እንኪያስ ማነህ አሉት። ኤልያስ ነህን ብለው በጠየቁት ጊዜ አይደለሁም አለ ይላል። አሁን ሊቃውንት ይህንን ምን ይላሉ? ይሄኛው የትህትና ምላሽ ነው። ትክክል ነው፣ እሱ ኤልያስ ነው፣ መጽሐፍም መስክሮለታል። ግን ኤልያስ አይደለሁም አለ ይላል። ሁለት ጥቅሶችን እንይ የትህትና ምላሽ መሆኑን። የመጀመሪያው ነቢዩ ዮሐንስ በነቢዩ በኤልያስ መንፈስ የተቃኘና በኤልያስ መንፈስ እንደሚመራ መጽሐፍት ይመሰክራሉ። ለምሳሌ ሁለት ጥቅሶችን እንይ። አንደኛ ስለ ቅዱስ ዮሐንስ መጥምቀ መለኮት የተነገረውን ነው። እርሱ የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 17። ይሄ የመልአኩ የቅዱስ ገብርኤል ምስክርነት ነው። ስለ ነቢዩ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ የተነገረ ነው። ልክ እንደዚሁ ደግሞ በተመሳሳይ ስለ ኤልያስም የተነገረ ቃል አለ ከቅዱስ ዮሐንስ ጋር በአንድ አይነት መልኩ ማለት ነው። ይህን የምናገኘው በትንቢተ ሚልክያስ ምዕራፍ 4 ቁጥር 6 ላይ ነው። እንደዚህ ይላል፣ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ
ነቢዩን ኤልያስን እልክላችኋለሁ፣ መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች ተመልከቱ ልክ ለዮሐንስ የተነገረው ማለት ነው የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይላል የሁለቱም የሚያሰራቸው የመረጣቸው ያከበራቸው መንፈስ ቅዱስ አንድ መሆኑን የሁለቱም ሥራ ተመሳሳይ መሆኑን ነው የሚነግረን ስለዚህ ኤልያስ ዮሐንስ ኤልያስ ተብሏል እና ኤልያስ ነህ ሲሉት አዎ ነኝ ግን ብሎ ማብራራት ይችል ነበር አይደለሁም ማለት የትህትና ምላሽ ይሉታል ይሄንን ሊቃውንተ ቤተክርስቲያን ማለት ነው ስለዚህ ኤልያስ ነህን ሲባል አዎ በማለት ፈንታ ለትህትና አይደለሁም ማለት ስለዚህ ሰው ለትህትና የሚመልሰው መልስ አለ ማለት ነው ርቲት ቀጥተኛ ሆነ መልስ የሚመልሰው አለ ለትህትና ብሎ ደግሞ የሚመልሰው መልስ አለ ሶስተኛው ምላሽ ደግሞ ራስን የሚገልጥበት ምላሽ ደግሞ አለ በቦታው በስፍራው በጊዜው ማንነቱን የሚገልጥበት ማለት ነው ይሄንንም ቅዱስ ዮሐንስ መጥምቀ መለኮት በተጠየቀ ጊዜ እንዲህ ብሎ መልሷል እንኪያስ ማን አሉት ለሶስተኛ ጊዜ ክርስቶስ ነህን አይደለሁም ኤልያስ ነህ አይደለሁም እንኪያስ ማን አሁን ይሄ ስለራሳችን የምንናገርበት እድሉ ተሰጥቶናል ማለት ነው ክርስቶስ አይደለሁም ማለት ኤልያስ መባልን ደግሞ ስላልፈለገው ከውዳሴ ከንቱ ለመራቅ ለትህትና አይደለሁም ማለት እንኪያስ ማን አሁን ምንም አይደለሁም ማለት አይችልም ስለራሱ መናገር አለበት ኤልያስ ካልሆንክ ክርስቶስም ካልሆንክ ማን ለላኩን መልስ እንድንሰጥ ስለራስ ምን ትላለህ አሉት ይላል የሚገርም ጥያቄ ነው ብዙዎቻችን ተጠይቀናል ስለራሳችን ምን ብለን መለስን ለኢንተርቪው እንቀርባለን ከሆነ ሰው ጋር እንተዋወቃለን የሆነ ቦታ ሄደን ራሳችን ማስተዋወቅ እንሞክራለን በውጪውም ማለት ነው ስለራሳችን ምን ተናገርን ምን ብለን ስለራሳችን አስተዋወቅን በመንፈሳዊም አውድ ሊሆን ይችላል ስለራሳችን ምን እናገረው ምንድነው እሱን ማሰብ ነው አሁን ዮሐንስ መልሱን ቀጠለ ማለት ነው ለሶስተኛ ጊዜ እርሱም ነብዩ ኤልያስ እንዳይደለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምጽ እኔ ነኝ አለ ይላል መጽሐፉ ይሄንን ነው የሚለው በምድረ በዳ የሚጮህ ሰው ድምጽ እኔ ነኝ ማለት ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምጽ እኔ ነኝ አለ ይላል ራሱን በትክክል ገልጾታል ማለት ነው ትክክል ነው መጥምቀ መለኮት ቅዱስ ዮሐንስ መንገድ ጠራጊ ነው መጥምቀ መለኮት ቅዱስ ዮሐንስ አዋጅ ነጋሪ ነው በምድረ በዳ በበረሃ የኖረ ነው ማንነቱን በትክክል አስቀምጦታል ከፍም ዝቅም ሳያደርግ ማለት ነው ስለዚህ ሰው በሶስት ወገን ራሱን ይገልጻል ማለት ነው ለዚህ ነው ራሳችንን በትክክል መግለጽ እንድንችል የሚወጡትን ጥያቄዎች ማገናዘብ መመለስ እንድንችል ለአንደበታችን ጥንቃቄ ያስፈልጋል አፋችን እንዳመጣልን መናገር አይገባንም ማለት ነው ለዚህ ነው መጠንቀቅ የሚያስፈልገው ሁለተኛው በዚህ አንደበታችን እግዚአብሔርን እናመሰግንበታለን አንደበታችን ራሳችን መግለጽ ብቻ ስለራሳችን መናገር ብቻ ሳይሆን እግዚአብሔርንም ደግሞ እናመሰግንበታለን ምስጋና ደግሞ ሁላችንም እንደምናውቀው መስዋዕት ነው ለእግዚአብሔር የምናቀርበው መስዋዕት ነው መስዋዕት ደግሞ ንጹህ መሆን አለበት እግዚአብሔር የሚቀበለው መሆን አለበት ስለዚህ ይሄንን ምስጋና በአንደበታችን የምናቀርብ ከሆነ አንደበታችን እጅግ በጣም ጥንቃቄ ያሻዋል ማለት ነው የእግዚአብሔር የምስጋና መስዋዕት የሚቀርብበት መሰዊያ ነው ማለት ነው መሰዊያውን ንጹህ ማድረግ ያስፈልጋል ማለት ነው መጽሐፍ እንደዚህ ነው የሚለው በመዝሙር 108 ቁጥር 30 ላይ እግዚአብሔርን በአፌ እጅግ አመሰግነዋለሁ ይላል በየትኛው አፋችን ነው እግዚአብሔርን የምናመሰግነው ጥንቃቄ በጎደለው አፋችን ነው ወይስ ጥንቃቄ በሞላው አፋችን ነው ለዚህ ነው አንደበታችን ጥንቃቄ ያስፈልገዋል የምንለው ማለት ነው ስናመሰግነው ግን በአንደበታችን ብቻ አይደለም በአንደበታችንም በልባችንም ነው እግዚአብሔር የሚፈልገው ምስጋና ይሄንን ስለሆነ ነው በዚህ በያዕቆብ መልእክቱ ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 26 ላይ እንዲህ ይላል አንደበቱን ሳይገታ ልብ አድርጉ አንደበቱን ሳይገታ ማለት ምን ማለት ነው ሳይቆጣጠር እንደፈለገ አንደበቱን ልቅ አድርጎ ማለት ነው አንደበቱን ሳይገታ አንደበቱን ሳይቆጣጠር ልቡን ያሳተ እግዚአብሔርን የሚያመልክ እግዚአብሔርን የሚያመሰግን እግዚአብሔርን የሚለምን ማለት ነው እግዚአብሔርን የሚያመልክ የሚመስለው ማንንም ቢኖር የእርሱ አምልኮ ከንቱ ነው ይላል አንደበትን መቆጣጠር ያስፈልጋል ማለት ነው አምልኮአችን ከንቱ እንዳይሆን አምልኮ ማለት ምስጋናችን ከንቱ እንዳይሆን ልመናችን ከንቱ እንዳይሆን አንደበታችንን መቆጣጠር አንደበቱን ሳይገታ ነው ያለው ስለዚህ አንደበታችንን የምንቆጣጠርበት ሁለተኛው ምክንያታችን እሱ ነው ማለት ነው ጥሩ እንቀጥል አሁን ደግሞ
የተሳሳቱ ልማዳዊ አባባሎችን እንመልከት። ከአንደበት ጋር በተገናኘ ልማድና ክርስትና መርሃ ግብራችን። ስለዚህ ስለ አንደበት በልማድ የሚባሉትን መቃናት የሚገባቸው ንግግሮች አሁን ደግሞ ላስከትል። እናንተ የሰማችኋቸው ከዚህ አንጻር ብዙ ሊኖሩ ይችላሉ። እነሱን ደግሞ በአስተያየት መስጫው ቦታ ላይ ታስቀምጡልናላችሁ። ሰብስበን ወደ እናንተ ይዘን እንቀርባለን ማለት ነው። የመጀመሪያው እገሌ አፉ ነው እንጂ ልቡ የዋህ ነው የሚሉ ሰዎች አሉ። በቃ አፉ ነው የሚናገረው፣ ልቡ ምንም የለውም የሚሉ ሰዎች ማለት ነው። ይሄ አባባል እንደ ልባቸው እያወሩ አንዳንዶቹም ይህንንም ስለሚሉት ነው። እኔ እኮ አፌ ነው አትፍረድብኝ፣ በልቤ ውስጥ እኮ ምንም የለም ሊሆን ይችላል። እነሱ ስለሆነ የሚያውቁት ስለራሳቸው ማለት ነው። ግን እንደ ልባቸው የሚያወሩ ለባህላቸውም ለሃይማኖታቸውም የማይጠነቀቁ ይሳቅልኛል በማለት እንደፈለገ የሚናገሩ ደግሞ ደፋር እባላለሁ፣ እገሌ እኮ ወንድ ነው ወንድ ናት እባላለሁ ብለው እንደፈለጉ የሚናገሩ አሉ። እነዚህ ማህበረሰቡ በሌላ መልኩ የሚናገረውን ንግግር ወይም የሚለውን ነገር ያልሰሙ ያልተረዱ ሰዎች ይመስሉኛል። እገሌ አፉ ነው እንጂ ልቡ ምንም የለበትም ለማለት አፉ እኮ ነው አትፍረዱበት ብለው የሚናገሩ ሰዎች ማህበረሰቡ ሌላ የሚለው አለ። ምንድነው የሚለው? በተለይ ሰው ምን በላህ አይልም ምን ለበስክ ነው የሚለው ይላሉ። ሰው የሚመለከተው የልብን አይደለም የአፍን ነው ይላሉ። ትክክል ነው። ሰው ሁሉ ብቁ አይደለም። ማንም ብቃት ያለው ሰው ካልሆነ በስተቀር እኔ የምናገረውን ነገር ነው የሚሰማኝ እንጂ ማስበውን ነገር ሊያውቅ አይችልም። አንድ ሰው ምን በላ ሰው አይልም ምን ለበስክ ነው የሚለው ማለት ስለምትበላው ስለምትጠጣው በርን ዘግተህ ስለሆነ የሚያውቅ ሰው የለም። ግን ለብሰህ ስትወጣ ነው ያንተን ማንነት በልብስ የሚገምተው። ስለዚህ በንግግራችን እንፈረጃለን፣ በንግግራችን እንገመታለን ማለት ነው። የልባችንን ገና ነግረነው አስረድተነው እስከሚያውቅ ድረስ ብዙ ሰው ልንገል እንችላለን ማለት ነው። ስለዚህ ምንናገረውን ነው የሚሰማን። ማስተካከል ያለብንም ንግግራችን ነው። ንግግር ከባድ ነው። እንደውም ኢትዮጵያውያኑ ምንድን ነው የሚሉት? የአፍ ወይም የምላስ ወለምታ በቅቤ አይታሽም ይላሉ። ሰው ወለም ቢለው ሲራመድ ወይም ሲቀመጥ እግሩን ወለም ቢለው ያንን ወደ ወጌሻ ወደ ባለሙያ ወስዶ ማቅናት ይቻላል። በምላስ የተሰበረን ህሊና ግን እንዴት ነው ማከም የሚቻለው? በጣም ከባድ ነው። በንግግር የተሰበረን ህሊና ማለት ነው። ስለዚህ አንድ ቃል ከመናገራችን በፊት 1000 ጊዜ ማሰብ መቻል አለብን። ምክንያቱም ምንናገረው ለራሳችን አይደለማ፣ ምንናገረው ለሌላው አካል እስከሆነ ድረስ ማለት ነውና በጣም ጥንቃቄ ያስፈልጋል። የአፍ ወለምታ በቅቤ አይታሽም የሚባለው ለዚህ ነው። ሰው የሚናገሩን ስለሚሰማ ነው። ሰው የሚያየውን ንግግር እንጂ የሚታሰብበት ወይም ሰውየው ያሰበውን የሆዱን ሊያውቅ አይችልም። ቅድም እንዳልኩት ማለት ነው። እነዚህን ነገሮች በልምድ ብቻ የምንላቸው ግን ብዙ ሰዎችን የምናሳዝንባቸው ነገሮች ሊሆኑ ስለሚችሉ ልናስተካክላቸው ይገባል ማለት ነው። አንድ ጥያቄ ላንሳ ለሁላችሁም ይህንን መርሃ ግብር ለምትከታተሉ ማለት ነው። እግዚአብሔርን ታመሰግኑታላችሁ፣ ጥሩ ነው። ሰውን በንግግር ታስቀይማላችሁ በአንደበታችሁ ማለት ነው። አስቀይመን የምናውቅ ብዙ ሰዎች አለን። ጥሩ እኔ አፌ ነው እንጂ ልቤ ምንም አያስብም እያለን በአፋችን ሰው የምናስቀይም ሰዎች እግዚአብሔርን የምናመሰግነው በየትኛው አንደበታችን ነው? ሌላ ሪዘርቭ አንደበት አለ እግዚአብሔርን ለማመስገን? በዚሁ አንደበታችን ነው እግዚአብሔርን የምናመሰግነው አይደለ? እንግዲህ መስዋዕቱ ንጹህ መሆን አለበት ካልን መስዋዕቱ ንጹህ ከሆነ መሰዊያው ንጹህ መሆን አለበት ማለት ነው። መሰዊያው ቆሻሻ ሆኖ ንጹህ መስዋዕት በዛ መሰዊያ ላይ ሊቀርብ አይችልም። ማንም ሰው ይቅርታ ለቃሉ በፖፖ ህፃናት የሚጠቀሙበት ፖፖ ማለት ነው፣ በዛ ክሽን ተደርጎ የተሰራ ዶሮ ወጥ ቢቀርብለት ማን ይበላል? ታወቀው ዕቃውን ከገበያ የተገዛ ንጹህ እንኳን ቢሆን ማለት ነው። ምክንያቱም ያን ዕቃ ዶሮ ሲቀርብበት አይደለም የሚያየው ሌላ ነገር ሲጠቀምበት ነው። እንደዛ ሊሆን ይችላል ማለት ነው። ስለዚህ አንደበታችን መሰዊያ ከሆነ ምናመሰግነው መስዋዕት ከሆነ መሰዊያውን ንጹህ ማድረግ ይጠበቅብናል ማለት ነው። መጽሐፍ ነው የሚለው እኔ አይደለሁም። በያዕቆብ መልእክት ሐዋርያው ቅዱስ ያዕቆብ በመልእክቱ በምዕራፍ 3 ቁጥር 9 ላይ በእርሱ ይላል፣ በዛው በአንድ አንደበት ማለት ነው፣ በአንዱ አንደበት ጌታንና አብን እንባርክበታለን። በእርሱ በዛው በአንዱ አንደበት ማለት ነው እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግምበታለን ወይም እናሳዝንበታለን። ከአንድ አፍ በረከትና መርገም ይወጣሉ ይላል። የሚገርም ነው። እንዴት ከአንድ ምንጭ መራራም ጣፋጭም ሊወጣ ይችላል? ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም ይላል። ስለዚህ በተቻለ መጠን አንደበታችንን መቆጣጠር፣ አንደበታችንን መግራት ይገባናል ማለት ነው። እሱ የልብ እንጂ የአፍ አያይም የሚሉ ሰዎች ደግሞ አሉ። እሱ የሚሉት እግዚአብሔር ነው። እግዚአብሔር እኮ የሚመለከተው ልብ ውስጥ ያለውን ነው፣ የአፍን አይደለም የሚያየው ይላሉ።
በኋላ እንመጣበታለን በዝርዝር አይደለም። እግዚአብሔር የምንናገረውን ሳይሆን የምናስበውን ነው የሚያየው። እንደ አውዱ ነው። በአንደበታችን መልካም እየተናገርን በልባችን መጥፎ የምናስብ ከሆነ የልባችንን መጥፎ ሐሳብ ተመልክቶ በአንደበታችን የተናገርነው ነገር ሊሰርዘው ይችላል። በአንደበታችን መጥፎ ነገር እየተናገርን ልባችን ውስጥ ደግሞ ምንም ከሌለ የልባችንን ተመልክቶ የአንደበታችንን ሊሰርዘው ይችላል። እንደ አውዱ ነው እሱ እንዳለንበት አውድ ማለት ነው። በኋላ በዝርዝር እንመጣበታለን። ነገር ግን እግዚአብሔር በአንደኛው እያመሰገን ነው በአንደኛው መጥፎ እንድንሰራ የሰጠን ላይሰንስ ወይም ፈቃድ የለም። በመጽሐፍም ተጽፎ አናነብም። ይሄ እሱ የልብ ነው እንጂ የአፍ አይቆጥርም የሚሉ ሰዎች አንዳንዴ ከጾም ጋርም ሲናገሩ ተሰማለሁ። ዋናው መጾም ያለበት ምላስ ነው። እግዚአብሔር ምን በላ አይልም። ያገኘነውን ብንበላ ችግር የለውም ምን ተናገርክ ነው የሚለው ይላሉ። እንግዲህ አሁን እየጾምክ ክፉ አትናገር ለማለት ነው ይሄ እንጂ አይ ጾሙን ትተህ በጎ እየተናገርክ ብቻ ኑር ማለት አይደለም። ጾሙ ከምግባር አንዱ ስለሆነ ማለት ነው። ጾሙ ራሱ ደግሞ የምንጾምበት ምክንያት እኛ እንደምናስበው አይደለም። ሰውነታችንን ወይም ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት መሳሪያ ነው። ስለዚህ የተሳሳተ ትርጉም ነው። ይሄ ማሞኛ ነው፣ የሽንገላ ንግግር ነው። እግዚአብሔር የአፍን አይደለም የልብን ነው የሚያው። ያ የሽንገላ ንግግር ነው እንጂ ትክክለኛ ቤተክርስቲያናችን አስተምሮ አይደለም። በአፋችሁ እንደፈለጋችሁ ተሳደቡ ወይም እንደፈለጋችሁ ተራገሙ፣ ዋናው ግን ልባችሁ ክፉ አያስብ ችግር የለውም የሚል አስተምሮ የለም። ሲጀመር በልብ የታሰበው አይደለም በአፋችን የምንናገረው። ሳያስብ ሰው እንዴት ይናገራል? ክፉም ይሁን መጥፎ መጀመሪያ የሚናገረውን እኮ ለራሱ ይናገረዋል መጀመሪያ ማለት ነው። ሀ የተባለችውን ፊደልን ያውጥቼ ብላክቦርድ ላይ ወይም ነጭ ሰሌዳ ላይ ብጽፋት ወይም ወረቀት ላይ ብጽፋት ሃን እኮ መጀመሪያ ያስብያታለሁ። ከዛ በኋላ ነው የጻፍኳት። ከዛ በኋላ እናገራታለሁ አለች እኮ። ሳላስባት በምናቤ ሳትኖር አውጥቼ ልጽፋት አልችልም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን በተመለከተ በወንጌሉ ነግሮናል። መጽሐፍ ቅዱስም የሚመሰክረው ይህንን ነው። ለምሳሌ በሮሜ መልእክቱ ቅዱስ ጳውሎስ በምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ይላል። ልብ አድርጉ። የክርስቶስን አምላክነት የባህሪ አምላክነት ሳትፈራ ማለት ነው በአላውያን ነገስታት ፊት በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ደግሞ ብታምን ትድናለህ። በአፍ መመስከር በልብ ማመን ያስፈልጋል ማለት ነው። በአፍ መመስከር በልብ ማመን። አንዳንድ ጅላጅል ሰዎች በጣም ይገርመኝ ኢየሱስ ጌታ ነው ማለት ብቻ የሚያጸድቅ የሚመስላቸው ሰዎች አሉ። እሱ የተባለበት አውድ አለ። ሮማውያን ቄሳርን እንደ ጌታ አድርገው ይቆጥሩት ስለነበርና ቄሳር ጌታ ነው። የሰላምታው አንድ የሰላምታ መለዋወጫ መንገድ ቄሳር ጌታ ነው፣ አዎ ጌታ ነው። አንዱ ከሩቅ ቄሳር ጌታ ነው ሲል ያኛው ደግሞ ተቀብሎ አዎ ጌታ ነው ብሎ መመስከር አለበት። ክርስቲያኖች ግን ይህንን ማለት ስለማይፈልጉ ደግሞም ሃይማኖታቸው ስለማይፈቅድላቸው ቄሳር ጌታ ነው አይደለም ኢየሱስ ነው ጌታ፣ ኢየሱስ ጌታ ነው እያሉ ይናገሩና አንገታቸውን በሰይፍ ተቀልተው ይሞቱ ነበር። ያንን አምጥቶ አሁን በአገር ሰላም ኢየሱስ ጌታ ነው የሚሉ ሰዎች አሉ። እሱ ሌላ ቦታ ሄዶ መመስከር ነው። ኢየሱስን ነብይ የሚሉ አሉ፣ ኢየሱስን ፍጡር የሚሉ አሉ። እነሱ መሃል ሆኖ መጮህ ነው እንጂ ነጠላ ለብሶ ወደ ቤተክርስቲያን የሚሄደውን ክርስቶስን የባህሪ አምላክ ብሎ የተቀበለውን ቅዱስ ሥጋውን ክቡር ደሙን ተቀብሎ የመጣውን ምዕመን ኢየሱስ ጌታ ነው ብለን ልንጮህበት ማንም ሰው አያሰናበተን። ምንም ሕግ የለም ይሄ ማለት ነው። ስለዚህ ይህንን ነው የሚለን ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክርና በልብ ብታምን ትድናለህ ነው የሚለው። ስለዚህ አፋችንም ልባችንም ተባብሮ ነው መመስከር ያለበት፣ ተባብሮ ነው ምን ጸድቀው የሚለውን ነገር ለማስቀመጥ ነው። ሰው ንግግሩ ያረክሰዋል። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። በማቴዎስ ወንጌል ምዕራፍ 15 ቁጥር 18 ላይ ከአፍ የሚወጣ ግን ከልብ ይወጣል አለ። ቅድም ያልኩት ነው። በልብ ያልታሰበው አይደለም በአፋችን የምናገረው። እኔ እኮ የምናገረውን እያሰብኩ ነው የምናገረው ማለት ነው። ከዚህ ከአውዱ ጋር ይሄዳል ወይ ከርዕሱ ጋር ይሄዳል ወይ አሁን ከተቀመጥንበት ወይም ደግሞ አሁን ከምንናገረው ከተነሳንበት ነጥብ ጋር አብሮ የሚሄድ ነገር ነው ወይ? እሱን እያሰብኩ ነው የምናገረው። እግዚአብሔር በሰጠኝ አእምሮ ሕያዊት ነፍስ ስላለችን ማለት ነው ለቦን ማሰብ መናገር እና ሕያው ሆና የምትኖር ነፍስ ስላለችን በዛ አማካይነት ሰው ነፃ ፈቃድ ስላለው አስቦ ነው የሚናገረው። እሱን ነው የሚለን ክርስቶስ። ከአፍ የሚወጣ ግን ከልብ ይወጣል፣ ሰውን የሚያረክሰው ያ ነው። ከልቡ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና
ሰውን የሚያረክ ሰው ይህ ነው ይላል። ሰው አስቦ ነው መናገር ያለበት እንጂ ከተናገረ በኋላ ማሰብ የለበትም። ብዙ ሰዎች ከተናገሩ በኋላ ነው የሚያስቡት። ይሄን ስለተናገርኩ ይቅርታ ጠይቃለሁ፣ ይሄን ማለት አልነበረብኝ ከማለታችን በፊት መጀመሪያ ከመናገራችን በፊት ነው ማሰብ ያለብን። ስለዚህ ነው አንደበታችንን መቆጣጠር ያለብን። ስለዚህ ይሄ እግዚአብሔር የልብ ነው የሚያው ያፍን አይም የሚለው ይሄ ልማዳዊ አነጋገር ካልሆነ በስተቀር በቤተክርስቲያናችን አስተምሮ ክልክል ነው። እንደ ልባችሁ የምትናገሩ ሰዎችም ይሄ አባባል አይዟችሁ ሊላችሁ አይገባም ማለት ነው። ሌላው መጽሐፍ ቅዱስ ስለ አንደበት ምን ይላል የሚለውን በተወሰነ ደረጃ እናስተውል። ሁሉንም ሳይሆን የተወሰነውን ለማሳየት ማለት ነው። መጽሐፍ ቅዱስ ስለ አንደበት ምን ይላል? ለምሳሌ መጽሐፈ ኢዮብ ምዕራፍ 27 ቁጥር 4 ላይ ከንፈሬ ኃጢአትን አትናገርም አንደበቴም ሽንገላን አያወጣም ይላል። ይኸው ቅዱሳን እንደዚህ ናቸው። በከንፈሬ ሽንገላን በአንደበቴ ኃጢአትን አልናገርም ይላሉ። በቃ ጽዩፍ ናቸው ማለት ነው። ይህ እንዴት ይነገራል? ይህ አይነገርም። በአንደበት ቢሆንም የሚባል ነገር የለም በጭራሽ። አንድ ክርስቲያን አንደበቱን ሊቆጥብ ወይም አንደበቱን ደግሞ ሊያስተካክል ለአፍ ለከት ይኑረው ይላሉ አይደል? ለከት ማለት መለካት፣ ለካ፣ መዘነ አይደል? ሰፈረ፣ ቆጠረ ነው። ለከት ይኑረው ማለት መቁጠሪያ መለኪያ ይኑረው፣ ሚዛን ይኑረው ለማለት ነው። መጽሐፈ ኢዮብ ምዕራፍ 40 ቁጥር 4 ላይ እነሆ እኔ ወራዳ ሰው ነኝ ካለ በኋላ በትህትና የምመልስልህ ምንድነው? እጄን በአፌ እጭናለሁ ይላል። አፍን ያዝ፣ እጅን አፍ ላይ አድርግ ማለት ዝም በል ማለት ነው። ከቆሮ በኋላ ሰዎች እጃቸውን አፋቸው ላይ የሚያደርጉት እንዳይናገሩ ነው። አንዳንድ ሰው ግን አይታቸዋል፣ አፉን ይዞም ያወራል። እንዳንናገር ነው። ዝም እላለሁ፣ በቃ እኔ ካንተ ጋር መነጋገር አልችልም ብሎ አንደበቱን መቆጣጠር እንዳለበት እንደቻለ ይነግረናል ማለት ነው። በሌላ ቦታም ቅዱስ ዳዊት በመዝሙር 33 ላይ ባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉዬ ይላል። እግዚአብሔርን ሁል ጊዜ አመሰግነዋለሁ፣ ምስጋናው ዘወትር በአፌ ነው ይላል። ምን ማለት ነው ይሄ? እንደ ፋብሪካ ሰራተኛ በፈረቃ አይደለም፣ ሁል ጊዜ ነው በአንደበቴ የማመሰግነው ይላል። ስራብም ስጠግብም ስታመምም ጤነኛ ስሆንም ሳገኝም ሳጣም ሁል ጊዜ እግዚአብሔርን አመሰግነዋለሁ። ለምን? እግዚአብሔር ስለማይሳሳት ሁልጊዜም ትክክል ስለሆነ ማለት ነው። ስለዚህ በአንደበታችን ሁልጊዜም እግዚአብሔርን ማመስገን እንዳለብን ይነግረናል የእግዚአብሔር ቃል። መዝሙር 65 ቁጥር 13 ላይ ከሚቃጠል መስዋዕት ጋር ይላል። ጧፉ፣ ጣኑ፣ ሌላውም ማለት ነው። ከሚቃጠል መስዋዕት ጋር ወደ ቤትህ እገባለሁ፣ ወደ ቤተ መቅደስ እገባለሁ። በመከራዬ ጊዜ በአፌ የተናገርኩትን ከንፈሮቼም ያሉትን ስለቴን ላንተ እሰጣለሁ ይላል። በአፌ የተናገሩት ከንፈሮቼ ያሉትን አላስቀርም። ስለዚህ ከመናገር በፊት ማሰብ፣ ከተናገሩ በኋላ ደግሞ መተግበር። ኢትዮጵያውያንም ይላሉ አይደል? የተናገሩት ከሚጠፋ የወለዱት ይጥፋ ነው የሚሉት። ስለዚህ ተጠንቅቆ መናገር፣ ተጠንቅቆ መሳል፣ ተጠንቅቆ ቃል መግባት። ቃል ሲገቡ የማያደርጉትን መሆን የለበትም፣ ሊያደርጉት የሚፈልጉትን። ብዙ ጊዜ እንደውም ቃል ከመግባታችን በፊት በድርጊት ብንገልጸው ጥሩ ነው። አደርግልሃለሁ፣ እሰጥሃለሁ፣ እንዲያደርጋለሁ ከምንል ልክ ሲሟላልን ማድረግ፣ አድርጎ ማሳየት። በቃ ቃል በጣም መጥፎ ስለሆነ ማለት ነውና በጣም ጥንቃቄ ስለሚያስፈልገው አንደበታችንን በዚህ ልክ ነው መቆጣጠር ያለብን። እንደፈለግን አንደበታችንን መክፈት የለብንም። በሌላ ቦታም በአንደኛ ዮሐንስ መልእክቱ ሐዋርያው ቅዱስ ዮሐንስ በምዕራፍ 3 ቁጥር 18 ላይ ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት ብቻ አንዋደድ ይላል። በቃልና በአንደበት ለይስሙላ ለማስመሰል ማለት ነው፣ ከንፈር መምጠጥ እና ብዬ ነበር ለማለት በቃ ተናግሬያለሁ ለማለት ማለት ነው። ዝም ብሎ በአንደበት ብቻ ሰው ሊጠይቁ ሄደው አንዳንድ ሰዎች ሰው ለማጽናናት የሚሄደው ዝም ብለው የሚጠይቁ አሉ። በቃ እንዴት ያደርጋል፣ መቼ ጀመረ፣ በአንደበት ብቻ ፍቅራቸውን ለመግለጽ የሚሞክሩ ሰዎች አሉ። በጭራሽ በአንደበት ብቻ አንዋደድ፣ በከንፈር ብቻ አንዋደድ ብሎ ነግሮናል። ስለዚህ አንደበታችንን እጅግ በጣም ልንጠነቀቅለትና ልንጠብቀው ይገባል ማለት ነው። በመጨረሻም አንደበታችንን ለመጠበቅ አንደበታችንን ለመቆጣጠር ምን እናድርግ? ምን ተንግበር? ትልቁ ጉዳይ እሱ ነው። እኔ እኮ ዝም ብዬ ነው የምናገረው ልምድ ሆኖብኝ ነው ምናምን የምንል ሰዎች አለን እና ተናግሬ ሰው አስቀይማለሁ። 10 እንናገራለን፣ 10 ይቅርታ እንጠይቃለን። ከመናገራችን በፊት ማሰብ ሲገባን ከተናገርን በኋላ የምናስብ ሰዎች አለን። አንደበታችንን መቆጣጠር አለብን። ምን እናርግ? እንዴት እንቆጣጠሩ? የመጀመሪያው ጸሎት ነው። የመጀመሪያው ጸሎት ነው። ብዙዎቻችን በተቃራኒው እንጸልያለን እኮ። ተናግሮ አናጋሪውን ያዝልኝ እንላለን አይደለም እንዴ? እኛስ ራሳችን እኔም ደግሞ ተናግሬ ሰው እንዳላስቀይም ጠብቀኝ ማለት እኮ አለብን። እኛ ሌሎች ሰዎች እንዳይናገሩ ነው የምንፈልገው፣ ግን እኛ እንናገራለን። ስለዚህ ስለ ራሳችንም መጸለይ ያለብን ማለት ነው። ተናግሬ እንዳላናግር
ሌሎችን ሰዎች አንደበቴን ጠብቅልኝ ማለት አለብን። ከነገረኛ ከጠበኛ ጠብቀኝ እንደምንለው እኛም ጠበኛ ነገረኛ እንዳንሆን ሌላውን ሰው እንዳናሳዝን በአንደበታችን። አንደበት በጣም መጥፎ ነው፣ በጣም ከባድ ነው። የአንደበት ቁስል የምላስ ቁስል በጣም ከባድ ነው። እንደው እግዚአብሔር በቸርነቱ ከአእምሯችን እንዲወጣ ካላደረገ በስተቀር በነገራችን ላይ እኔ እንደው ከእግዚአብሔር ቸርነት አንዱ መርሳትን በሰውነታችን ውስጥ እንዲኖር ማድረጉ ነው። ሰው መርሳት ባይረሳው ኖሮ በቃ የተነገረው ነገር በሙሉ ቢዝ እኔ የሚኖር አይመስለኝም። ፈንድተን ልንሞት ሁሉ እንችላለን። የምንጠቀምባቸው ስልኮች፣ ጠቀምባቸው የኤሌክትሮኒክስ መሳሪያዎች ኮምፒውተርን ጨምሮ ማለት ነው የዲሌት ሲስተም ያላቸው እኮ ለዚህ ነው። ፋይል ሲበዛ እንደልታለን፣ ካለበዛ መስራት አንችልም። እና አንዱ የዲሌት ሲስተም ነው መርሳት ማለት ነው። መርሳት ባይኖር ኖሮ በጣም ከባድ ነው። እንደምንናገረው እንደምናስቀይመው ብዙ ሰዎች እንደሚናገሩ እንደሚያስቀይሙን ቢሆን ማለት ነው። እና ስለዚህ ከመናገራችን በፊት በጣም ማሰብ አለብን የምንለው ለዚህ ነው። እና የመጀመሪያው ምንድነው አንደበታችንን ለመቆጣጠር የሚጠቅመን ማድረግ ያለብን ጸሎት ነው። የመጀመሪያው ጸሎት ነው። ለሁሉም ነገር መፍትሄው ጸሎት ነው። ምን ብለን ተናግሮ የሚያናገረውን ያዝልኝ እንደምንለው፣ ከነገረኛ ከጸባጫሪ ጠብቀኝ እንደምንለው ተናግሬ እንዳላስቀይም ሰውን ማለት ነው፣ ነገረኛ እንዳልሆን በሌላ ሰው አንደበቴን ተናግሬ እንዳልስት፣ አንተንም የፈጠርከውንም እንዳላሳዝን አንደበቴን ጠብቅልኝ ማለት አለብን። አደራህን ፈጣሪ አንደበቴን ጠብቅልኝ፣ በአንደበቴ በአፌ ጠባቂ አኑር ማለት አለብን። ልክ ልበ አምላክ ቅዱስ ዳዊት እንደጸለየው በመዝሙር 140 ቁጥር 3 ላይ አቤቱ ለአፌ ጠባቂ አኑር የከንፈሮችን መዝጊያ ጠብቅ ይለዋል። እንዳልናገር ክፉ ነገር እንዳልናገር አደራህን ማለት አለብን ማለት ነው። ሁልጊዜ ማሰብ አለብን ይሄንን። ሁለተኛ የራስን ጥንቃቄ ማድረግ ደግሞ ይገባል። ጸሎት ጸልየን ዝም ብለን መውጣት ብቻ ሳይሆን የራሳችንን ጥንቃቄ ደግሞ ማድረግ። በመዝሙር 38 ቁጥር 1 ላይ በአንደበቴ እንዳልስት መንገዴን እጠብቃለሁ አለ። ውሎዬን፣ አዳሬን፣ የምገኝበትን ስፍራ እነዚህም በሙሉ እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አለ። እዛ ጋር አኑርልኝ ነው። ጸልዮ ደግሞ ዝም አይልም። እኔም ራሴን ለመቆጣጠር ሞክራለሁ፣ አኖራለሁ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳ ዝም አልኩ ይላል። ስለዚህ ራሳችንም ደግሞ መለማመድ መቻል አለብን። ብዙ መናገር እንደሌለብን ማሰብ፣ እንዴት አድርገን ያን ነገር ማሳለፍ እንዳለብን ራሳችንን ማስጨነቅና ማሰብ ይጠበቅብናል ማለት ነው። በመጽሐፈ ምሳሌ ምዕራፍ 13 ቁጥር 3 ላይ አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩንም የሚያሞጠቡጥ ግን ይላል ጥፋት ያገኘዋል ይላል። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠቡጥ ማለት እንደፈለገ የሚናገር ደግሞ እሱ ጥፋት ያገኘዋል ይላል። ስለዚህ ስለ ራሳችን አንደበታችንን መጠበቅ አለብን ማለት ነው። ሶስተኛ ጓደኛ መምረጥ አለብን። አንዳንድ ጓደኞች ያደፋፍሩናል። በቃ ልክ ልኩን ንገረው ይመጣልሃል። በቃ ያንተ ጌታ እገሌ ነው፣ ያንቺ ጌታ እገሊት ናት፣ ትምጣቆ ይነግራታለሁ፣ በይ ንገሪያት፣ በቃ ያበረታቱናል። እና ክብ ሰርቶ መሃል ላይ ያርጉዳል። እንደፈለግን ስናወራ በእኛ ህይወት እየቀለዱ እየሳቁ የሚያበረታቱን ሰዎች አሉ። የማይገስጹን፣ የማይቆጡን፣ ይሄ ሊባል አይገባም የማይሉን ማለት ነው። በመናገራችን የሚያደንቁን፣ ለጆሮ የሚሰቀጥጥ ነገር እየተናገረን እና አፕሼት የሚያደርጉን የሚያደንቁን ሰዎች አሉ። ከነዚህ መራቅ ያስፈልጋል። እየገፋፉን ከኛ የማይሻሉ ማለት ነው፣ ከኛ ተሽለው የማይመክሩን የማይገስጹን ከሆነ ከነዚህ የሚያጨበጭቡልን ወደ ሞት አፋፍ የሚያንደረድሩን ሰዎች ከነዚህ መራቅ አለብን ማለት ነው። እንዴ የሆነ ነገር ስናገር አይ ሰው አስቀይመሃል ጥሩ አይደለም የሚለኝ ነው ጓደኛዬ ሊሆን የሚገባው እንጂ እንደውም ያንሰዋል ትንሽ ጨምርለት የሚለኝ ከሆነ ግን በጣም ከባድ ነው። ከነዚህ ጓደኞቻችን መራቅ አለብን ማለት ነው። አራተኛው ብዙውን ጊዜያችንን ጊዜ ካለን ቃለ እግዚአብሔርን በመስማት ቅዱሳት መጻሕፍትን በማንበብ መንፈሳዊ ፊልሞችን ሊሆን ይችላል፣ መንፈሳዊ ትምህርቶችን፣ ዝማሬዎችን በመከታተል ጊዜያችን ብናሳልፍ። በተረፈ ይሄ ድድ ማስጫ የምንለው ማለት ነው አስፋልት ዳር ሊሆን ይችላል፣ መንደራችን ውስጥ ሊሆን ይችላል፣ ካፍቴሪያ ሊሆን ይችላል፣ ግሮሰሪ ሊሆን ይችላል። ብዙ ጊዜያችንን እዛ የምናሳልፍ ሰዎች ካለን ይሄ ነገረ ዘርቅ ቧልት ፌዝ በመስማት ጊዜያችንን የምንጨርስ ከሆነ ከዚህ መውጣት አንችልም። በተለይ ይሄ ችግር ያለብን ሰዎች፣ ዝም ብለን የምናወራ ሰዎች ከዚህ ግሩፕ መውጣት መቻል አለብን። ጊዜያችንን በአግባቡ መጠቀም፣ ቅዱሳት መጻሕፍቶችን ማንበብ አለብን። መንፈሳዊ የሆኑ ቦታዎችን ወደ ቤተክርስቲያን ጨምሮ ገዳማትን፣ አድባራትን መጎብኘት ያስፈልጋል። የምናባክነው ጊዜ እንዳይኖረን ማለት ነው። ምክንያቱም ስራ በፈታ አእምሮ
ሰይጣን ብዙ ነገሮችን ስለሚያደርግ እነዛን ጊዜያችንን በአግባቡ መጠቀም ያስፈልጋል ማለት ነው። ማጠቃለያ እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የዚህ የልማድና ክርስትና መርሃ ግብር ተከታታዮች ስለ አንደበት በልማድና ክርስትና የሚባለውንና እኛ የምንለውን አንስተን እየተነጋገርን ቆይተናል። በመጨረሻም እግዚአብሔርን በሁለመናችን ማመስገን፣ በሁለመናችን ማምለክ፣ በሁለመናችን ማክበር እንዳለብን መረዳት አለብን። ከፊል አካላችንን ለእግዚአብሔር፣ ከፊል አካላችንን ደግሞ ለኛ፣ ከፊል አካላችንን ለበጎ፣ ከፊል አካላችንን ለመጥፎ የምንሰጥበት ስርዓት የለም በቤተ ክርስቲያን። መጽሐፍ እንደዚህ ይላል፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አሳብህ። ምን ማለት ነው? በሁለመና ማለት ነው። የምታስቀረው ነገር ሳይኖር በሁለመና ውደደው። ታላቂቱ እና ፊተኛይቱ ትእዛዝ ይህች ናት ተብሎ ተነግሯል። የማቴዎስ ወንጌል ምዕራፍ 22 ቁጥር 37። ስለዚህ በአንደበታችንም በልባችንም ነው ክርስትናችንን መግለጽ ያለብን። በአለባበሳችንም፣ በአመጋገባችንም፣ በአረማመዳችንም፣ በኑሯችንም፣ በሁለመናችን ክርስትናን መስበክ አለብን። አንደበታችን ሌላ እየተናገረ ልባችን ግን ክርስትናን ሊናገር አይችልም ማለት ነው። ሁሉንም ማስማማት አለብን። በአንደበቴ በድዬ በልቤ ባመሰግነው ችግር የለውም ማለት አይቻልም። በልቤ በድዬ በአንደበቴ ባመሰግነው ችግር የለውም ማለት በልባችንም በአንደበታችንም። እንደዚህ ይላል መጽሐፍ የማቴዎስ ወንጌል ምዕራፍ 12 ቁጥር 37 ላይ ከአንደበትህ ወይም ከንግግርህ የተነሳ ትጸድቃለህ ይላል። ልብ አድርጉ። ከአንደበትህ የተነሳ ትጸድቃለህ፣ ከንግግርህ የተነሳ ከቃሌ የተነሳ ደግሞ ይፈረድብሃል፣ ከአነጋገሬ የተነሳ ይፈረድብሃል ይላል የማቴዎስ ወንጌል ምዕራፍ 12 ቁጥር 37። እንደ ቅዱስ ጴጥሮስና እንደ ይሁዳ ነው። ቅዱስ ጴጥሮስና ይሁዳ ለዚህ ጥሩ ምሳሌ ናቸው። እኔ በአንደበቴ ክጄው በልቤ ባምንስ፣ በልቤ ደግሞ ክጄው በአንደበቴ በመሰክርስ የሚሉ ሰዎች አሉ። በጭራሽ በተለይ ወደ አረቡ ዓለም የሚሄዱ ሰዎች ማተባቸውን በጥሰው ክርስትናቸውን ሸጠው እስልምናን እንደተቀበሉ ሆነው ስማቸውን ቀይረው የሚሉ ሰዎች አሉ። ይሄ በጣም ልናስብበት ይገባል። በነገራችን ላይ በጣም ልናስብበት፣ በስሜት የሆነ እርምጃ እንድትወስዱ አይደለም፣ ግን ማሰብ መቻል አለብን። እንደዚህ አይደረግም፣ ነውር ነው። ቅዱስ ጴጥሮስ ልንገራችሁ፣ በልቡ አምኖታል፣ በአንደበቱ ግን ክዶታል። አንተ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበርክ፣ ንግግር ሁሉ ያስታውቃል ሲሉት የምትሉትን አላውቀውም እስኪል ድረስ ተናግሯል። አይደለሁም ግን የመጣው ለምንድን ነው? መጨረሻውን ለማየት ነው። ምን እንዲያደረጉት ነው? ወዶት ነው፣ አፍቅሮት ነው፣ ተከትሎትን የመጣው ግን ደግሞ ከመሞት መሰንበት፣ ቆይ መጨረሻውን ሳላይ ከመሞት እነሱ የሚናገሩትን ነገር በውሸት እየመለስኩ ልቆይ ብሎ ነው። ግን ዶሮ ጮኸ አይደለም። ስለዚህ ቅዱስ ጴጥሮስም ዞር አለ፣ ክርስቶስም ዞር ብሎ አየው። መበደሉ ታወቀው። በልቡ ማመኑ የአንደበቱን ክህደት ሊያቆይለት አልቻለም። ስለዚህ በፍጹም ልብህ በፍጹም ማንነትን የተባለው ወደ ውጭ ወጥቶ መራራ ልቅሶን አለቀሰ፣ ተረፈ። ሂዱ ደግሞ ወደ ይሁዳ። ይሁዳ ልቡም አፉም እኩል በእግዚአብሔር ፊት አልቆሙ። ይሁዳ በአፉ ነው በእግዚአብሔር ፊት የቆመው፣ በልቡ ግን ሙሉ ለሙሉ ሸጦታል። ከአይሁድ ጋር የተስማማው ልክ ስስመው ምልክት ነው ያዙት ብሎ የልቡን በልቡ ይዞ መጥቶ ግን ምን አለው? ጌታ ሆይ ወይም መምህር ሆይ ቸር አደርክን ቸር አለህን አለው። እንደውም ሊቃውንቱ ሲተረጉሙት የዋለውን አያሳድርብህ ያደረውን አያስውልብህ ብሎ ደግ እንደተመኘ ሆኖ ሰላምታ ሰጠው፣ ሳመው ይላል። የሚያሳዝን ነው። ቤተክርስቲያን እንስማለን፣ መስቀል እንስማለን፣ ወንጌል እንስማለን፣ ግን ልባችን ምንድን ነው የሚያስበው? ይሄ በጣም ከባድ ነው። በልቡ አሳልፎ እየሰጠው ነው፣ አየ በአፉ ግን እየመሰከረለት ነው። ስለዚህ ይሁዳውን በአፉ መመስከሩ፣ በልቡ አሳልፎ መስጠቱ፣ የልቡን አሳልፎ መስጠት የአፉ አልሸፈነለትም። ምንድነው ያለው ክርስቶስ? ሰላምታውን በሙሉ ሰምቶታል። የልቡን ግን አይቶ ምን አለው? ይሁዳ የሰው ልጅ በመሳም አሳልፈ ትሰጣለህን አለው። ስለዚህ ምን ይላሉ ሊቃውንቱ? በአፍ አምኖ በልብ መካድ እንደ ይሁዳ መሆን ነው። በልብ አምኖ በአፍ መካድ እንደ ጴጥሮስ መሆን ነው። ጴጥሮስ ከተመለሰ በኋላ ልቡ አፉም እኩል ነው የሆነው። ስለዚህ አንደበታችንን ሁል ጊዜ ቼክ ማድረግ ያስፈልጋል። በአንደበታችን እየካድን በልባችን እናመልኳለን ማለት አንችልም። በረከቱ ይድረሰንና ኢትዮጵያዊ ሊቅ ቅዱስ ያሬድም ጾምን በተመለከተ ሲናገር ሁሉም ይጹም በተፋቅሮ ይጹም ይላል። አሁን ሰው የተባለ በሙሉ ለማለት አይደለም። ሁሉም የስሜት ሕዋሶቻችን ሰውነታችን በሙሉ በተፋቅሮ ይጹም። ምን ማለት ነው? ዓይንም ይጹም፣ ጆሮም ይጹም፣ አንደበትም ይጹም፣ ሆድም ይጹም፣ ሁሉም ይጹም፣ እጅም ይጹም፣ እግርም ይጹም። እና ሆድም ብቻ የሚያስርቡ አሉ፣ አንደበታቸው የፈለገውን እየተናገረ ማለት ነው። አግባብ አይደለም። ልክ ሰውየው
በአንድ ቦታ የሽፍታ አለቃ ነበር ይባላልና ዳዊት እየደገመ ሽፍቶቹ የሆነ ሰው ይዘው መጡና ደብድበው ቅጥቅጥ አድርገውት በሞትና በሕይወት መካከል ሲሆን ወደ እሱ አመጡ። ምክንያቱም የመጨረሻ ውሳኔ የሚወስነው እሱ ነው። ደግሞ ለምን ገደላችሁት እንዳይል እና ልክ ሲመጡ ግን እሱ የጸሎት ሰዓቱ ነበር ያ ሰዓትና የሽፍቶች አለቃ ነው። ዳዊት ይደግማል እና እየጸለየ ያለ ፊት ለፊት ላይ አዩት ማለት ነው። በምልክት ምን እናድርገው አሉ መሬት ላይ የተዘረረው ሰውዬ እና እያነበበ ምን አለ እሱ አላቸውና ወደ ጸሎቱ ገባ ማለት ነው። አሁን ይህንን ጸሎት እንኳን እግዚአብሔር እናንተም አትቀበሉትም። ሁሉም ነው መስማማት ያለበት ማለት ነው። እየጸለይን ስልክ የምንመልስ ሰዎች አለን። በዚህ አጋጣሚ አይደል ጸሎት እየጸለይን ሰው የምናናግር ሰዎች አለን። ፐርፐዝሊ ስልካችንን እዚህ ጋር አስቀምጠን ዳዊት እየደገመን ሲጮህ ያለንበትን ቦታ እንኳን ሳናቀው ማለት ነው አንስተን የልባችንን ተናግረን ስድብም ሊሆን ይችላል ሌላም ነገር ደግሞ መልሰን ወደ ጸሎቱ። ግን አሁን እኛ ስንጠየቅ ጸሎት ማለት ምን ማለት ነው ስንባል ባይ ዲፎልት የሚመለሰው ከእግዚአብሔር ጋር መነጋገር ነው። ግን እንደዚህ ነው ከእግዚአብሔር ጋር የምንነጋገረው እሱ ነው በቃ አንደበታችንም ልባችንንም እግዚአብሔር በቸርነቱ አንደበታችንንም ልባችንንም እኩል አስማምቶ እንድናመሰግነው ጊዜውና ሰዓቱ እንዲያድለን መልካም ፈቃዱ ይሆንልን። በዝማሬ ጊዜ፣ በስብከት ጊዜ፣ በቅዳሴ ጊዜ በቃ መላ ህዋሶቻችንን መቆጣጠር መቻል አለብን። አንደበት ጸሎት እየነዳ ልባችን ደግሞ ቤት የሚያሰናዳ ከሆነ በጣም ከባድ ነው። በአንደበታችሁ ሰዎች የሚቀየሙባችሁ ዝም ብላችሁ የምትናገሩ ሰዎች ለማስተካከል ሞክሩ። በአንደበታቸው ሰው እያስቀየሙ ያሉን ሰዎችን ደግሞ ከመምከር ይልቅ አይ እገሌ እኮ አፉ ብቻ ነው ሆዱ ባዶ ነው እያላችሁ አታበረታቷቸው። ሰዎች የሚያውቁት የንግግራቸውን ስለሆነ ማለት ነው። ልክ ነው፣ የዋህ ልትሆኑ ትችላላችሁ። ግን ደግሞ አንደበትን መቆጣጠር እጅግ በጣም ያስፈልጋል። አንደበት በልማድና ክርስትና ይቆየን። እንደተለመደው ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለሌሎቹም እንዲደርስ ማለት ነው የአጋርነታችሁን ስራ እንድትቀጥሉ አደራ እንላለን። ለዛሬው አዘጋጅተን ያቀረብንላችሁ ይህንን ይመስላል። በሚቀጥለው በተመሳሳይ መርሃ ግብር እስከምንገናኝ ድረስ ሰላም ሁኑልን። እግዚአብሔር ያክብርልን።